ባህሩ ላይ ተሳታፊ የሆኑ ሀገሮች ብዙ ሆነው ሳለ ለምንድነው ግብጽ ብቻ ይሄን ያህል የምትንፈራፈረው? እቺ በጣም ጥሩ ጥያቄ። ዋና ማዕከላዊውን መንግስታት ለመጫን ሁሉ ጊዜ የተለያዩ ስራዎችን በመስራት የምትታወቀው ግብጽ ናት። በግብጽ በኩል በግብታዊነት ላይ የተመሰረተ ድንገተኛ ግንኙነት ብቻ ነው። ለምንድነው ግብጽ የሁለት እርቅ የሁለት ሀገሮች ግንኙነትና ሰላም እማያስደስታት አይገባኝም። የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ። G+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ነው። 600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል። ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ። በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል። ለበለጠ መረጃ በ0942 068086 ፈጥነው ይደውሉ። أبدأ من ستوكهولم. أستاذ ياسين، لماذا غاضبة إثيوبيا إذا كانت مصر تصرفت وفقا للمعايير والقوانين ولسيادة الدول المشاطئة للبحر الأحمر؟ ኢትዮጵያ ለምንድነው የተቆጣችው ወይም ቅር ያላት? ግብጽ ከባህር ባለቤቶች ሀገሮች ጋራ ሄዳ በህጋዊና አግባብ ባለው መልኩ የመስማማት ሂደት ካደረገች። بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. أولا شكرا على الاستضافة. أهلين. وكذلك أحيي ضيفك الكريم يقولوا سلامتنا هذا المشاهدين. بتقديري يعني أن أثيوبيا ترى حقيقة في التحالفات المصرية الإريترية هي تأتي في إطار يعني المحاصرة الجيوسياسية كرد فعل على تعزيز الشراكة الاستراتيجية بين أديس أبابا وواشنطن التي توجت. يجبز كإرترا غارا أديس جنبار فترة أكاهد የብሄድ ሂደት የመጣው ከግብጽ በኩል የኢትዮጵያ ከአሜሪካ ጋራ ያደረገችው ጥምረትና እንዲሁም ጥረትና አካሄድ ለዛ ምላሽ ለመስጠት የታሰበ አካሄድ ነው። باتفاقية ثنائية في 11 من مايو، فبالتالي كنا نتمنى يعني أن الشراكات أو التقارب المصري أو التحالف المصري الإريتري يقوم على الشراكة الاقتصادية والتنمية لخدمة مصلحة الدولتين، ولكن إنها بإرترانا بجبس محكل يالو مشارك إن أبرونت أونت لا إرترا إيكونومي لإرترا بالسجننا إدجت يتحسببتنا يانن لامتا ميشل بيهون دسيلن نبر. منذ استقلال إريتريا حتى هذه اللحظة حتى يومنا هذا فنرى كل التحالفات المصرية الإريترية تقوم على الهواجس الأمنية وليس على الشراكات الاقتصادية. نجرجن كعسرازتين زتنا سوست يا إرترا مجنتل على بجبس رداتا يبيلون بالنجارات دسيلي نبرة يا إرترا مجنتل بوهلا ጀምሮ የግብጽና የኤርትራ ግንኙነት ግን ልክ የደህንነት ወይም የመሳሰሉት ጉዳይ አለበት ብሎ ሲታሰብ ከግብጽ በኩል በግብታዊነት ላይ የተመሰረተ ድንገተኛ ግንኙነት ብቻ ነው። الواحد يتساءل يعني ماذا تريد مصر من إريتريا؟ ስለዚህ አንድ ሰው ሊጠይቅ የሚችለው ነገር ግልጽ ነው። ግብጽ ከኤርትራ ምን ትፈልጋለች? በቃ يعني ما حجم الاستثمار أو يعني التبادل التجاري بين البلدين شيء. ለምሳሌ ከኤርትራና ከግብጽ ጋራ እስከዛሬ ድረስ የተደረጉ የንግድ ልውውጦች ወይም የግብጽ በኤርትራ ላይ የሰራችው የልማት እንቅስቃሴዎች ምን ይመስላሉ ተብለው ቢጠየቁ ዜሮ። لا يذكر شيء متواضع جدا حتى ምንም አይነት ሊጠቀስ የማይችል ወይም በጣም ደካማ የሚባል ግንኙነት الواحد ما يستطيع يذكره يعني. فبالتالي
ሌላው ቀርቶ አሳፋሪ ከመሆኑ የተነሳ እንዲህ ነው ብሎ ሊጠቀስ የሚችል እንኳን ያልሆነ ግንኙነት ነው በመሐከላቸው ያለው። ስለዚህ ያው በድንገት ጡብ ይያሉ ግብጽና ኤርትራ ተስማሙ ወደ ምናምን ይሄ ሁሉ ፋንኩሽ ይሉታል በአረብኛ ባዶ تورينافا. يعني ما هناك في دول كثيرة متشاطئة يعني في لماذا فقط على إريتريا؟ لأن هي تعمل على توظيف الخصومة أو التباينات بين أثيوبيا وإريتريا. والآن سلازي ليلاو دغمو من طيقو ጥያቄ በባህሩ ላይ ተሳታፊ የሆኑ ሀገሮች ብዙ ሆኖ ሳለ ለምንድነው ግብጽ ብቻ ይሄን ያህል የምትንፈራፈረው? እቺ በጣም ጥሩ ጥያቄ። ዛሬ ወንድሜ መሐመድ አልዓሩሲ ጋር ባደረገው ውይይት ላይ ተነስቼ አንድ ሐሳብ ሳቀርብለት ነበር። እሱም ብዙ ጊዜ የማንረሳው ግብጾች የአካባቢው ደህንነት ኃላፊ በተለይ ኢትዮጵያን ከተገንጣይ ጋር ማለትም ከሶማሊላንድ ጋር አብራ ሰራች ብላ የምትከስበት ሁኔታ ነው። ይሄን ነው ከፍ የሚያደርጉት። ኢትዮጵያ ልታነሳው የሚገባ ሁሌ ተወያዮች ወንድም ያሲንም ሁሉንም ጠቆማቸዋለሁ እና በኪንግስ ኦፍ አባ የኛ መወያያ ላይም ድሮፕ አድርጌዋለሁ። የግብጽ ኤሊቶች አምባሳደሩና እንዲሁም የእስትኽባራት ወይም የደህንነቱ ኃላፊ ሙስጠፋ ከማል የሚባልና ሌሎችም በዛ ያሉ ልኡክ ወደ ሶማሌላንድ በ2020 ሄደው ከሶማሌላንድ የባህር በርና የቃዒዳ አስከሪያ ወይም ወታደራዊ ቤዝ ጠይቀው ነበር እና ኢትዮጵያኖች ይህን ሲሰሙ ከሶማሌላንድ ጋር ተጻጽፈው ሶማሌላንዶችም የሚያዋጣቸውን ያቃሉ ከኢትዮጵያ ጋር ያላቸው ግንኙነት ንግዳቸው ምናቸው ብዙ ነገሮቻቸውን ያቃሉ ኢትዮጵያ ምን ያህል ለነሱ ትልቅ ባለውለታ እንደሆነች ያቃሉ ስለዚህ ግብጾቹን አንፈልግም አሏቸው መለሷቸው ስለዚህ እንዲህ አይነቷ ሀገር ሌላ ጊዜ ደብል ስታንዳርድ ወስዳ በተገለባጩ በግልባጩ ልክ የሶማሊያ አንድነት እንዳሳሰባት ሆና ስትመጣ የዛኔ እሷ ሶማሌላንድ ላይ ያንን የካልቸር ምናም ብላ እንደ ኤምባሲ ኦልሞስት የሚሰራ ድርጅት ስትከፍት ከሶማሌላንድ ጋራ የሴንትራል ባንክ ስትከፍት ሌላው ቀርቶ አይ ቲንክ ሞቃዲሾ ላይ የላትም አሁን ከከፈቱ አላቀም እንጂ ማለት እንደዚህ አይነቱን እንቅስቃሴ የምታደርግ ሀገር ልክ ኢትዮጵያ ይህን የመግባቢያ ሰነድ ፈረመች ተብሎ እንዴት የሶማሊያ አንድነት ይነካል ብላ ልክ ለአንድነቷ እንዳሰበች ሆና መምጣት አትችልም የአንድነት ጉዳይ የማያሳስባት መሆኑን ከሚያሳዩ ነገሮች አንዱ ይሄ ነው ሌላው ከኤርትራ ጋራ ባለው ግንኙነታችን መሐል ላይ ጣልቃ እየገባች የምትሰራቸው ነገሮች ሁሉ የምን ውጤት ናቸው ራሷ እኛ የባህር በር እንድናጣ ከኤርትራ ተገንጣዮች ጋራ ሰርታ ያመጣቸው ነው የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ G+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል ለበለጠ መረጃ በ0942 068086 ፈጥነው ይደውሉ ከተገንጣይ ጋር መስራት የግብጽ ልምድ ነው ከሊቢያ ጋር ከሀፍተር ጋር ነው የምትሰራው ከሌሎችም ተገንጣዮች ጋር ሁሌ በመስራት የታወቀች ናት አሁንም በሱዳን እንደዛው ኬሚካል ህዝቡ ላይ የረጨ መከራ የሚያሳያቸው የሆነውን አልቡርሃን ተለጣፊ አድርገው ነው ከሐሚቲ ጋራ የስምምነት ሂደት የሽግግር መንግስት ወይም የሁለትዮሽ ስምምነት ያለበት መንግስት እንዲመሰረት እማትፈልገውና በዛ ጉዳይ ላይ ደም መፋሰሱ እንዲቀጥል የምትሰራው እና مصر آخر دولة يعني آخر من تتحدث حول مساعدة الانفصاليين لأنها هي من تتعاون مع الانفصاليين مع الجبهات مع كل المعارضة لكي تضغط على الحكومات المركزية. ስለዚህ
ዋና ማዕከላዊውን መንግስታት ለመጫን ሁሉ ጊዜ የተለያዩ ስራዎችን በመስራት የምትታወቀው ግብጽ ናት رأينا الحكومة الأمريكية الآن تسعى من خلال يعني رئيس الأمريكي السيد دونالد ترامب لوساطة أمريكية لتقريب وجهات النظر وللوصول إلى اتفاق سلام بين إريتريا وأثيوبيا. ሌላው አሁን ላይ የአሜሪካ አካሄድ በዶናልድ ትራምፕ በኩልም ሆነ በወኪሎቻቸው በኩል እዚህ አፍሪካ ቀንድ አካባቢ ያደረጉት እንቅስቃሴዎች በሀገራት መካከል ያለውን ቅርርብ በተለይ በኢትዮጵያና በኤርትራ መካከልም የማቀራረብ ስራ እየሰሩ እንደሆነ ነው የሚሰማን لماذا مصر دائما يعني تتدخل لكي تشوش خلينا نسمع استاذ محمد ابو الفضل انك تسال اكثر من ስለዚህ ለምንድነው ግብጽ የሁለት እርቅ የሁለት ሀገሮች ግንኙነትና ሰላም የማያስደስታት አይገባኝም ይሄንን ነው منازنونا من طيقاو نو ميلو وندمي ياسين احمد سؤال لماذا مصر عفوا بس خليه اكمل لك خليه بس باختصار بدا الوقت ضيق جيد باختصار يعني انا لጨርሰው ንግግሬን አታቋርጠኝ የመጨረሻ መደምደሚያውን ካልገለጽኩኝ ችግር ነው ሲለው እሺ ባጭሩ ጊዜ እየሄደ ነው ይለዋል اسال حتى يضيف يعني يجيب علينا ضيفك الكريم يعني المصالح المشتركة بين مصر وأثيوبيا أكبر بين مصر وإريتريا فمن باب أولى لماذا يعني مصر لا تتبع سياسة التقارب والتفاهم مع أثيوبيا لأن المصالح المشتركة ليلو عند هاجر أونت جبز عبرو مسرات سفالة يكونومي انكسكاسي أونت متفلك هنا إرتران ትንሿን ሀገር ይዛ በዚህ አይነት መልኩ ከምትሄድ ከኢትዮጵያ ትልቅ ሀገር በጣም ሰፊ የሆኑ የኢኮኖሚ ጉዳዮች ያሉባት ሀገር ጋር ለምን መስራት አልፈለገችም ስለዚህ ይሄ የሚያሳየው ምንድነው ሌላ ችግር አለ ማለት ነው مصر واثيوبيا اكثر طيب بس هذا الاضافي ما انت قلت في بدايه الكلام فكانت دوله جديد يا ماشي بس ሌላው የግብጽ መሳልህ ወይም ጥቅሞች በትክክል ከታዩ በአብዛኛው የሚገኙት ኢትዮጵያ ውስጥ ነው ስለዚህ ከኢትዮጵያ ጋር ያላትን ግንኙነት ማሻሻል ከኢትዮጵያ ጋር አብሮ መስራት ከኢትዮጵያ ጋር ያላትን ሽርክና ማጠንከር ነው የሚሻላት ወይስ በተዘዋዋሪ ሌሎች አካባቢዎች ላይ ሄዳ ኢትዮጵያን ማጨናነቅ خليني انا لانك سالت اكثر من سؤال يا استاذ محمد لماذا مصر تعمدت انه تعمل هذه الاتفاقيه مع اريتريا بقول لك الاولى اثيوبيا شو فيها اريتريا لتحمل على حسب كلامه يعني አሁን የወሰደው የመጨረሻውን ነው ንግግር ሁሉንም ተወውና ምን ይላል ለምንድነው ግብጽ ኤርትራ ላይ ትኩረት የምትሰጠው ኢትዮጵያስ ትልቅ አይደለችም እሷ የተሻለ ከሷ ጋር መስራት አትችልም እሱ እንዳለ መልስለት ضيفك أثر مجموعة فعلا كبيرة من الأسئلة اللي بتحمل مغالطات أولا مصر لا እንግዳ በጣም ብዙ የሆኑ ጥያቄዎች ውስጣቸው የማሳሳቻ ነገሮች ያሉባቸው እና የተሞሉ ይሁን በማሳሳቻ የተሞሉ የሆኑ ሐሳቦችን አንስተዋል مصر علاقاتها بإريتريا مصر علاقاتها جيدة جدا ግብጽ ለምሳሌ የኤርትራና የግብጽን ግንኙነት በተመለከተ ግብጽና ኤርትራ ግንኙነታቸው በጣም ጠንካራ ነው إريتريا وبالسودان وبالجيبوتي وبالصومال ሌላው ከጅቡቲ ከሱዳን ከሶማሊያም ጋር እንደዛው بغالبية الدول الإفريقية سواء هذا كله كذب طبعا አሁን የሶማሌ ጋር ያለው ግንኙነትን ግብጽና ሶማሊያ በደንብ ብናይ መጨረሻው አሁን ልክ ኢትዮጵያ የሶማሌላንድ ስምምነት ስታደርግ ከጀመሩት ግንኙነት በስተቀር ከሱ በፊት ለ30 ወደ ኋላ ወይም 40 አመት ወደ ኋላ ብንመለስ በሶማሌና በግብጽ መካከል ክፍተት ኖሮ ምንም አይነት ግንኙነት አልነበራቸው ይሄ አንዱ ነው ከኤርትራ ጋር የታወቀ ነው ሲፈልጉ ብቻ ነው የሚመጡት እንጂ አቋትም አታቃቸውም ጅቡቲ እንደዛው አሁን ነው ወደቧ ምናምን ሎጂስቲክ ምናምን ብለው የተንፈራፈሩት እንጂ ምንም አይነት እስከዛሬ ድረስ ምናቀው የግብጽና የሶማሌ የግብጽና የጅቡቲ የግብጽና ኤርትራ ግንኙነት የለም او القريبه من اثيوبيا او البعيده عنها حديثه ስለዚህ ይላል ግብጽ ከአፍሪካ
ከኢትዮጵያም የቀረቡ ወይም የራቁ አካባቢዎች ጋር ግንኙነቷ ጥሩ ነው ይለናል። الزميل عن أن الولايات المتحدة علاقاتها طيبة بإثيوبيا، أيضا علاقات إثيوبيا بعلاقات الولايات المتحدة بإريتريا بدأت تتحسن وهناك وساطة مصري. ሌላው እንግዳ ከኢትዮጵያ ጋራ የአሜሪካ ግንኙነት ጥሩ እንደሆነ ሲገልጽልን አሁን ደግሞ እሱ ልክ ኤርትራዊ ሆኖ كأنه إرتيري يعني يدافع عن إرتيريا هكذا المصري المهوش من دونه ميلو يا إرترا እና የአሜሪካ ግንኙነት መሻሻል ጀምሯል። በነገራችን ላይ የኤርትራና የአሜሪካ ግንኙነት ተሻሽሎ አይደለም አሁን ኤርትራ የመጣው የኤርትራው መንግስት የአሜሪካው መንግስት የሚፈልገው አንድና አንድ ነገር ብቻ ነው። እሱ ምን ወይ ከኢትዮጵያ ጋር ተባብረው ሁቲ የሚባለውን የየመን አካባቢ ያለው የየመን ማነው የኢራን እጅ እና ክንድ የሆነውን አካል ባበል መንደብ አካባቢ ጥፋት ሊሰራ ከቻለ ወይም መርከቦችን የማገት የምናምን ሐሳብ እንኳን ካለ ወይም ባበል መንደብን የመዝጋት ሐሳብ ካለው ያንን ለመከላከል ሰው ያስፈልገኛል ብሎ ነው የመጣው ዜጋ። ስለዚህ እነሱም ልክ እንደ መጠቀሚያ ነው የመጡት አሜሪካኖቹ ለኤርትራ እንጂ ኤርትራን ሊጠቅሟት ወይም እንጂ እስከዛሬ ድረስ ሲያሿት የነበሩ ናቸው። ስለዚህ ይሄንን እንዴት አድርጎ ሊገልጸው ይፈልጋል? ኖ አሁን ተሻሽሏል፣ በቃ ግንኙነታቸው ተሻሽሏል። بين إريتريا وبين الولايات المتحدة لتطوير العلاقات والخروج من حالة التوترات السابقة التي تعيشها إريتريا والولايات المتحدة. ስለዚህ አሁን ላይ አሜሪካና ኤርትራ ከነበሩበት የውጥረት አካሄድ የወጡ ወይም የተሻሻለ ነገር እንዳለ ነው። عندما يتحدث عن عداء مع إريتريا هو ينكر تماما أن إريتريا وإثيوبيا تحالفتا في حرب تجري قبل سنوات قليلة. اختلفتا بسبب أطماع إثيوبيا بسبب طموحات إثيوبيا في الأراضي الإريترية. ሌላው የኢትዮጵያና የኤርትራም ግንኙነት ጥሩ ሆኖ ነበር። በአንድ ወቅት አብረው በትግራይ የጦርነት ሂደት ውስጥ ተሳታፊ ነበሩ። ከዛ በኋላ ደግሞ እሱ የሚለው ምንድነው የኢትዮጵያ የኤርትራ መሬት ላይ የኤርትራን የባህር ፍላጎት ደግሞ ሲመጣ ነው የተጣሉት ይላል። ግን ውሸት وهذا ايضا هراء مصري المهوش الكاذب او الكذاب. انما الخلاف الذي حصل بين إريتريا وإثيوبيا كان بسبب اتفاقية إثيوبيا مع جبهة الشعبية لتحرير تجراي في بريتوريا وإساس أفورقي يريد أن يستمر الحرب وأبي أحمد وقف الحرب وهذا هو الخلاف. وإلا كانت الاتفاقية ممتازة وكانت الوصول إلى البحر أيضا ممكنة. أو ده بحر ليدرسو يا بحر منجدون هلو أستكاكلو يتلاقيو مساريوش مساسلوتن هلو وده ሚና አሰብ ወደብ አሰብ ሊወስዱ ዝግጅት ላይ ነበሩ። ይሄን ሁሉ ያደረገ ያለ ነው። ለምን ከህዋት ጋራ ኢትዮጵያ ተታረቃለች ብሎ መጨረስ ነው ያለባቸው ወይም በጦርነት ነው ማለቅ ያለበት ብሎ ነው ኢሳያስ አፈወርቂ የጦርነት አፍቃሪው በዛው ካልቀጠልን ብሎ ቢያለው። የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ። G+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ነው። ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል። ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ። በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል። ለበለጠ መረጃ በ0942 068086 ፈጥነው ይደውሉ።